በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ዘይሴለስ በአካናት ወበኩነታት ዘሎቱ ይደሉ ሰይድ ማኅበሰብ ወመላእክት ወማኅበ ኩሎሙ ፍጥረታት በስም በአካል በግብር በኩነታት ሶስት በባህሪ በሕልውና በአገዛዝ በቅድምና አንድ ሲሆን ሶስት ሲሆን አንድ በመለኮት አንድ ሲሆን በአካላትና በኩነታት ሶስት የሚሆን ሲሰለስ ሲቀደስ የሚኖር ቅዱስ አምላካችን እግዚአብሔር እስከዚህ ዕለት ስላደረሰን ስሙ ዛሬም ዘወትርም በፈጠረው አንደበት ሁሉ የከበረና የተመሰገነ ይሁን። አምላክን የወለደች እመቤታችን እውነተኛው የጽድቅ ፀሐይ መድኃኔዓለም ክርስቶስ በእርሷ ምስራቅነት ወጥቶ ዓለምን ከቅዝቃዜው አሙቆ ለዓለም ሕይወትን የሰጠ መድኃኔዓለም ክርስቶስ ስለተገኘባት እመቤታችንም ክብርና ምስጋና ይድረሳት። ሁላችሁም በእግዚአብሔር ስም እንደምን ዋላችሁ? አምላካችን እግዚአብሔር በምሕረቱና በይቅርታው ጠብቆ እስከዚህ ዕለት ስላደረሰን ስለሰበሰበን ቃሉን እንድንሰማ ይህን ጊዜ ባርኮ ስለሰጠን ክብርና ምስጋና ለስሙ ይሁን። አበባ በምድራችን ታየ። እስመ ናሁ ክረምት አለፈ ወዝናም ገባ ለሊሁ ጽጌ አስተራየ በውስተ ምድርነ አውያን ጸገዩ ወሮማን ፈረዩ ይላል። አበባ በምድራችን ታየ። መኃልየ መኃልይ ምዕራፍ 2 ከቁጥር 13 እስከ 15 ስንመለከት የምናገኘው የነቢዩ የጥበበኛው ንጉሥ የሰሎሞን መዝሙር ነው። መኃልየ መኃልይ የሚለው ቃል ያው የሚታወቀው ምን ማለት ነው? በቤተ ክርስቲያናችን ብዙ መዝሙር ታውቃላችኋል። ብዙ መዝሙር ታውቃላችሁ። ከመዝሙር የሚበልጠው መዝሙር ግን ማን ነው? በእርግጥ የእግዚአብሔር ቃል ሁሉም በመንፈስ ቅዱስ ገላጭነት የተነገረ ስለሆነ ይሄ ያንሳል፣ ይሄ ይበልጣል የሚለው ብዙ የሚነገር አይደለም። ማለትም ከነዚህ ከትእዛዛቱ በዚህ ከተጻፈው ከነዚህ ከትእዛዛቱ አንዷን ትንሽ ናት የሚል እርሱ በመንግስተ ሰማይ ታናሽ ይባላል። ከነዚህ ደግሞ አንዱን ትልቅ የሚያበላልጥ ማለት ነው እሱ በመንግስተ ሰማይ ከሁሉም ታናሽ ይባላል ስለተባለ የእግዚአብሔርን ቃል ማበላለጥ ባይቻልም መጽሐፍ ቅዱሱ እንደሚናገረው ግን ከመዝሙራት ሁሉ የሚበልጥ መዝሙር የሰሎሞን መዝሙር የሰሎሞን መኃልይ ነው ማለት ነው። እንግዲህ ከመዝሙራት ሁሉ የሚበልጥ መዝሙር የተባለው ጥልቅ ምስጢር ነው። ውስጡ ሌላ ላዩ ሌላ ማለት ነው። በጣም የሚገርም መዝሙር ነው። በዚህ በዘመነ ጽጌ የእመቤታችን ስደት መታሰቢያ ሆኖ በትልቁ ከሚዘመረው የብሉይ ኪዳን መጻሕፍት መካከል ትልቁ በዋናነት መኃልየ መኃልይ ዘሰሎሞን ነው። ቅዳሜ ለሚደረጉ ክብረ በዓላት እስከ ህዳር 5 ከዛሬ ጀምሮ እስከ ህዳር 5 ድረስ ቅዳሜ የሚውል በዓል ካለ ምቅናይ ዘሰሎሞን የሚባል አለ። የሰሎሞን ምቅላይ ይስእመኒ በስመተ አፉ አዳም አጥባትኪም ወይን ወመዓዛ ፍረትኪም ኩሉ አፈው እፍረት ዘተሰውጠ ስምከ በአፉ መሳምን ይስመኛል። ይስእመኒ በስመተ አፉ አዳም አጥባትኪም ወይን ጡቶችሽ ከወይን ይልቅ ያማሩ ናቸው። እፍረት ዘተሰውጠ ስምከ ሽቱ የተባለ ወይም ደግሞ እኔማ ምንም ያምር ነገር አለኝ ግን ያ ስምህ ያሳምረኛል እንጂ ትለዋለች። እና ይህንን ሊቃውንቱ ሲናገሩ ጾር ያልጠፋለት ሰው አይጸልየውም። እየሰማችሁ ነው። ስጋዊ ደማዊ ጦር ያልጠፋለት ሰው አይጸልየውም። ምክንያቱም በጸሎቱ ውስጥ የሚያስበው ልክ እንደ ዘመናችን ሰዎች ሌላ ነው የሚያስበው ማለት ነው።
አጥባት ሁለቱ ጡቶችሽ የሚላቸው ስጋዊ ጡቶች አይደሉም። ሁለቱ ጡቶች የተባሉ ብሉይና ሐዲስ ናቸው። ብሉይና ሐዲስ ለያውዛ ሀሊበ መንፈስ ነው የሚለው። እንደውም ለያውዛ ሀሊበ መንፈስ የመንፈስ ቅዱስ ወተት የሚያፈሱ ሁለት ጡቶችሽ ያማሩ ናቸው። ከወይን ይልቅ ያማሩ ናቸው። ወይን ቢጠጡት ያሰክራል፣ ወተት ግን አያሰክርም። ስለዚህ በመንፈስ ቅዱስ የተደረሱ ሁለቱ የብሉይ ኪዳን መጻሕፍት እነርሱ የሚነገሩበት ቤተክርስቲያንን ነው ሁለቱ ጡቶች የሚላት። ቤተክርስቲያንን ሁለቱ ጡቶች ለእመቤታችን ሲሆን ደግሞ እመቤታችን ንጽሐ ስጋዋና ንጽሐ ነፍሷን ለመግለጽ ክልኤ አጥባትኪ ለያውዛ ሀሊበ መንፈስ ማለት እንግዲህ ሀሊበ መንፈስ የእመቤታችንን ፍቅር እያደግን የምንመገበው እየተመገብን ያደግንበት የእመቤታችንን ፍቅር ነው ሀሊበ መንፈስ የሚለው ማለት ነው። እና እሱ ነውና እፍረት ዘተሰውጠ ስምከ እኔ ምን ያማረ ነገር አለኝ ትላለች ቤተ ክርስቲያን። ስምህ ግን ሽቱ ሆነኝ ማለት አሳመረኝ ማለት አሳመረኝ ትለዋለች። እና በዚህ መልኩ የሚደረስ በጣም እጅግ ምጡቅ የሆነ ምስጢር ያለው የመጽሐፍ ክፍል ነው። ምሳሌያዊ የሆነ በምሳሌ ቅኔያዊ የሆነ ልክ ኢሳይያስም እንደተናገረው ለወዳጄ ቅኔ ቀኛለሁ እንዳለ ለወዳጅ የሚቀኝ የሚደረስ ቅኔ ነው። እንግዲህ መኃልየ ዘሰሎሞን ማለት ነው። በሁለት የሚዋደዱ አካላት የተናገረው ነው። በውስጡ እጅግ ክፉ ማለትም በስጋዊ አስተሳሰብ ሲታሰብ የሚያስደነግጥ እጅግ ክፉ ተግሳጽ ያለበት የሚመስል ማለት ነው አይደል? እኔ ተኝቻለሁ ልቤ ግን ነቅቷል እያለ ይቀጥልና ወዳጄ ወልድ ሁዬ አይደል? ሌሊት ያ ወዳጄ ሌሊት መጣ። ከዛ በር መታ። አረወኒ ኢቲ የካሊቲ እባቤኪ አፍቀረት ነፍስዬ እቴ ሙሽራዬ ክፈችልኝ አለኝ። እኔ ግን ሐጸብኩ ልብሴ እፎኑ ሐጸብኩ እግሬ እፎኑ የምንሆን እግሬን ታጥቤ ተኝቻለሁ። እንዴት አቆሽሸዋለሁ? ልብሴን አውልቄያለሁ፣ እንዴት እለብሰዋለሁ እያልኩ እምቢ አልኩት። ከዚያ በኋላ ወልድ ሁዬ ፈነወ እዴሁ ተስቁረት ልጅ ወንድሜ እጁን በቀዳዳው ላከ። ነገር ግን ኃይለኛ ቢሆንም ምንም ወጣት ቢሆን ጎልማሳ ቢሆንም እጁን በቀዳዳው ስላስገባ መዝጊያውን ሰብሮት ሊገባ አልፈለገም። ከዚህ በኋላ እምቢ ስትለው ያች ወዳጁ እምቢ ስትለው ተመልሶ ሄደ። ከዚያ በኋላ ያ ክፈችልኝ እህቴ ሙሽራዬ የሚለው ድምፁ ሲርቅ ያቺ ወዳጅ የተባለችው አካል እንደገና ናፈቀች። እርሱን ፍለጋ ወጣች። ከዛ በጨለማ ወጣች። ከቤቷ መጥቶ ሲከፍትላት እምቢ ያለችውን ጌታ ፍለጋ በጨለማ ወጣች። ከዛ የከተማው ጠባቂዎች ረከቡኒ ማዕቀብት እለያዕቅቡ ሀገረ የከተማው ጠባቂዎች ሮንዶቹ አገኙኝ፣ ዘበጡኒ ወፈቁኒ መቱኝ፣ ደበደቡኝ፣ ራሴን አቆሰሉኝ። እነሱ ግልባቤ የምላይሌ ቀላሴ ላይ ያለውን መጎናጸፊያዬን ገፈው ራሴን ገምሰው በሞትና በሕይወት መካከል ጥለውኝ ሄዱ። ከዛ ንስቲተ ሀሊፌ የምንሆሙ ከነርሱ ጥቂት አልፌ እነዚያን የኢየሩሳሌም ቆነጃጅቶች አገኘኋቸው። አላያችሁትምን? ልጅ ወንድሜን አላያችሁትምን አልኳቸው። መኑ ውእቱ ወልድ ሁኪ ወንስስቶ ምስሌኪ ልጅ ወንድምሽ ማን ነው ከአንቺ ጋር እንፈልገው አሉኝ። እሆዬ ጻዕዳ ወቀይ ልጅ ወንድሜ ቀይና ነጭ ነው አልኳቸው። እየላይ ይቀጥላል። ቀይና ነጭ ነው አልኳቸው። ከዚያ ንስቲት አልፌ የምንየው ረከብኩ ዘአፍቀረት ነፍሴ ከነሱ ጥቂት አልፌ ነፍሴ የወደደችውን አገኘሁት። እንግዲህ ያ ወዳጅ በጨለማው ዘመን የመጣ እርሱ ክርስቶስ ነው። ወዳጅ የተባለች ደግሞ ቤተ ክርስቲያን ቤተ እስራኤል ናት። በር መታ ክፈችልኝ አለ ማለት ክርስቶስ እግዚአብሔር ነቢያት ካህናትን እየላከ በመስዋዕታቸው በጸሎታቸው ቤተ እስራኤልን ወደ እግዚአብሔር እንዲመለሱ በዚህ ጊዜ ለመናቸው። ወልድ የፈነወ እዴሁ ተስቁረት በበሩ ቀዳዳ እጁን አስገባ ማለት ቤተ እስራኤላውያን ባላቸው ጥቂት በጎ ምግባር በእግዚአብሔር ስም ስለሚያምኑ
በእርሱ ስም ስለተጠሩ ባላቸው ጥቂት በጎ ምግባር እግዚአብሔር ምሕረትን ይቅርታን አደረገላቸው። እጁን ላከ ማለት የምሕረቱ እጁን ላከ። እስከ 7 ዓመት የከረመ የወይን ዘለላ እንዲበሉ አደረጋቸው። ትንቢት እንዲነገር ሱባኤ እንዲቆጠር አደረገላቸው። ግን አሁንም በመካከላቸው አምልኮ ጣዖት አልጠፋምና በጎ ምግባራቸውን ተጠቅሞ እግዚአብሔር የሕሊናቸውን ነፃነት ነፍጎ ሊያድናቸው አልፈለገም። ነፃነታቸውን አከበረላቸው። ከነርሱ ራቀ ማለት በረድኤት ከነርሱ ራቀ። መከራው በዛ። ደማቸውን አፈሰሱ፣ መስዋዕታቸውን ሰው። ግን ያ ሁሉ ከመከራው ሊያድናቸው አልቻለም። መከራው ጸናባቸው። በሞተ ስጋ ሞተ ነፍስ ላይ፣ በርደተ መቃብር ርደተ ገሃነም ላይ፣ በዚያ ላይ ደግሞ በፄዋዌ ስጋ ላይ ፄዋዌ ነፍስ በነ ናቡከደነጾር በፋርስ ባቢሎኑ ምርኮ ላይ እንዲሁ ደግሞ የዲያብሎስ ምርኮኞቹ ነው ኖሩበት ማለት ነው። በኋላ ግን ቤተ እስራኤል በሕግ በአምልኮ እግዚአብሔርን ፈለጉት። በባርነቱ ዓለም ውስጥ ሆነው ፈለጉት። ከዚያ በኋላ እርሱ ክርስቶስ ከነርሱ ስለራቀ ያው ደበደቡኝ ማለት በአዳም ቦታ ሆኖ ሲናገረው ነው ሰሎሞን። ደበደቡኝ ማለት አጋንንት ርዕሰ ልቡናዬን ደበደቡት፣ አቆሰሉት ማለት እንግዲህ አቆሰሉኝ ነው። ነሱ ግልባቤ ላይሌ ከራሴ ላይ ያለውን መጎናጸፊያን ወሰዱብኝ ማለት ልጅነቴን አሳጡኝ ማለት ነው። ልጅነቴን አሳጡኝ። ንስቲተ ሀሊፌ የምንሆሙ ይህን ደግሞ በነቢያት በሐዋርያት በሰማዕታት ቦታ ሆኖ በእነርሱ ቦታ ሆኖ ይናገረዋል። ከእነርሱ ከአላውያን ነገስታት ከአላውያን መኳንንት አልፌ ከእነርሱ አልፌ ነፍሴ የወደደችውን እርሱን ክርስቶስን አገኘሁት። በመከራው መካከል አልፌ ነፍሴ የወደደችውን ጌታ አገኘሁት ማለት ነው። እና መኃልየ እጅግ ጥልቅ መጽሐፍ ነው። በጣም ጥቂት በትንሽ ምዕራፎች በጣም ጥቂት ምዕራፎች አሉት፣ ግን እጅግ ብዙ ምስጢር የያዘ መጽሐፍ ነው ማለት ነው። እና በዚህ መጽሐፍ ውስጥ ስለ እመቤታችን ዘላለማዊ ድንግልና፣ ስለ ስደቷ፣ ስለ መከራዋ፣ ስለ ሁሉም ነገር ተነግሯል። ስለ ቤተ ክርስቲያን ምስጢር ተነግሯል። እና ዛሬ እንደሚታወቀው የቤተ ክርስቲያናችን የመንፈሳዊ ስርዓተ አምልኮ የጊዜ ሰሌዳ ወይም ደግሞ ስርዓተ አምልኮ ትምህርታችን ቤተ ክርስቲያናችን አስተምሮ ዘመነ ጽጌ ብላ የምታከብረው ጽጌ የጽጌው ዘመን ብላ የምታከብረው የእመቤታችን የስደት ዘመን ነው። ታሪኩ የተፈጸመው እንደሚታወቀው እንግዲህ ጌታችን ወደ ምድረ ግብፅ ገብቶ ስደቱን በዋናነት የቀጠለበት ያካሄደበት እመቤታችን የተሰደደችበት በታምረ ማርያም እንደምናየው ግንቦት 24 ቀን ነው። ወደ ምድረ ግብፅ የገባችበት ቀን ነው የሚለው። ግን ሊቃውንቱ ልክ የቃና ዘገሊላን በዓል ከየካቲት 23 አንስተው ወደ ጥር 12 ቀን እንዳመጡት ሁሉ ይህንንም ከግንቦት 24 ቀን ያለውን ጥቅልል አድርገው ወደዚህ አመጡትና 40 ቀን ሙሉ የእመቤታችን ስደት እንዲታሰብበት አድርገውታል ማለት ነው። እናም እስመናሁ ክረምት ሀለፈ፣ እነሆ ክረምቱ አለፈ፣ ወዝናም ገባ ለሊሁ፣ ዝናሙም አልፎ ሄደ ወይም ዝናሙም ተመለሰ። ክረምት አለፈ። ዛሬ በቤተ ክርስቲያናችን ክረምቱ አለቀ ይባላል። ከሰኔ 26 ጀምሮ እስከ መስከረም 25 ያለው ዘመን ክረምት ነበር። ከዚህ በኋላ መስከረም 26 ጀምሮ ያለው ግን መጸው ነው ወይም ደግሞ የመኸር ወቅት ነው ማለት ነው። እነሆ ክረምቱ አለፈ፣ ወዝናም ገባ ለሊሁ፣ ዝናሙም አልፎ ሄደ ወይም ተመለሰ ማለት ዝናሙ ተመለሰ ማለት ዝናሙ አልፎ ሲሄድ በጋው መጥቶ ገባ ማለት ነው። በጋው ተመለሰ። ወዝናም ገባ ለሊሁ አውያን ጸገዩ፣ ወይኖች አበባን ሰጡ አበቡ። ጽጌ አስተራየ በውስተ ምድርነ፣ አበባ በምድራችን ታየ። አበባ በምድራችን ታየ። ይህንን የሚለው ለምንድን ነው ስንል ብዙ ትርጉም አለው። ይሄ ዝናሙ አለፈ የሚለው ዝናም የሚለው በዚህ ቃል መሰረት ዝናም ያለው መከራ ነው። በጋ የሚለው ደግሞ
ከዝናቡ በኋላ ያለው የመኸሩ ዘመን ደግሞ እርሱ ደግሞ የሐዲስ ኪዳንን ዘመን ነው። የመከራው ዘመን 5500 ዘመን አለፈ ማለት ነው። 5500 ዘመን አለፈ። አበባ አውያን ጸገዩ ማለት እስራኤል በሕግ በአምልኮ ለእግዚአብሔር ተገዙ፣ ምግባር ሃይማኖትን ለእግዚአብሔር አቀረቡ ሰጡ ማለት ነው። አበባ በምድራችን ታየ ማለት አበባን አንድ ጊዜ ለክርስቶስ አንድ ጊዜ ለእመቤታችን ያደርገዋል። እመቤታችን አበባ ስትባል ክርስቶስ መዓዛዋ ነው። ክርስቶስ የአበባው መዓዛ ክርስቶስ ነው። እመቤታችን አበባ ስትባል ሌላኛው መዓዛ ደግሞ ንጽህናዋ፣ ቅድስናዋ፣ ድንግልናዋ ነው። እንዲሁ ደግሞ ይህንን የመከራ ዘመን ያሳለፉ ነቢያት የመከራው ዘመን አለፈ ማለት በሰባ ዘመን ቅድመ ልደተ ክርስቶስ በሰባ ዘመን የመከራው ዘመን የምርኮው ዘመን ወደ ግብፅ የወረድንበት ወደ ፋርስ ባቢሎን የወረድንበት የመከራው ዘመን አለፈ። አበባ በምድራችን ታየ ማለት ነቢያት፣ ካህናት ሚጠት ይደረጋል ብለው የሚጠትን ነገር ሰበኩልን ማለት ነው። የሚጠትን ነገር ሰበኩልን። አበባ ያለው ትንቢተ ነቢያት የነቢያቱን የመጽናኛ ቃል ማለት ነው። የመጽናኛ ቃል። ስለዚህ አበባ በምድራችን ታየ የሚሉት ለዛ ነው እስራኤል። እንዲሁ ደግሞ አበባ ትንቢተ ነቢያት ይለዋል። ደግሞ አበባ ትንቢተ ነቢያት ነው። የሐዋርያት ስብከት ደግሞ ፍሬው ነው። ስለዚህ አበባ በምድራችን ታየ ጽጌ አስተርአየ በውስተ ምድርነ ለእመቤታችን ሲሆን አበባው እመቤታችን ምድር ትባላለች። እመቤታችን እመቤታችን ምድር ጽምት ዘኢሳይያስ የተጠማች ምድር የኢሳይያስ የተጠማች ምድር ማለት ዝናብ ያላረፈባት ሲል ዝናብ የሚለው ዘራ ወራዙትን ነው። ዘራ ወራዙት ዘራ ብእሲ ያላገኛት ጽምት ምድር ማለትም ከዘር ከሩካቤ የተለየች ድንግል ማለት ነው። በዚያች ምድር አበባ ታየ ማለት ክርስቶስ በውስተ ምድርነ በውስተ ምድርነ ምድር ማለት በስጋነ ማለት ነው። በስጋነ በባህሪያችን ክርስቶስ ተገለጠ ማለት ነው። በዚያች ምድር በድንግል ማርያም ላይ አበባው ክርስቶስ በእኛ ስጋ ተገለጠ። እኛን ምድር ይመራል። አዳምን እስመ ምድር አንተ አዳም አንተ ምድር መሬት ነህ ይለዋል። መሬት በዚያች ምድር ላይ ክርስቶስ ተገለጠ ማለት ነው እና ጽጌ አስተርአየ በውስተ ምድርነ አበባ በምድራችን ታየ። ክርስቶስ በትንቢተ ነቢያት ተገልጦ በሐዋርያት ስብከት ለቤተ ክርስቲያን ታወቀ፣ ተረዳ ማለት ነው። እንግዲህ ትንቢተ ነቢያት አበባ ነው። ስብከተ ሐዋርያት ደግሞ ፍሬ ነው። ወናሁ ፈነውኩክሙ ከመ ትርሩ ዘባይድ ጻሞ ሌላ የደከመበትን ትሰበስቡ ዘንድ ላኳችሁ ይላል። ሌላ የደከመበት ማለት ነቢያት የወጡበት የወረዱበትን ትንቢት ይወርዳል ይወለዳል ያሉትን ሐዋርያት ልክ መሬት ላይ ሂዶ የደረሰውን አዝመራ እንደመሰብሰብ ወረደ ተወለደ እያሉ አስተማሩ። እንዲህ አድርጎ ይተረጉመዋል እና በጠቅላላው ጽጌ የሚለውን ቃል በትርጉም ደረጃ ስናየው የመጀመሪያው ጽጌ የሚለው ጽጌ ማለት አበባ ማለት ነው። ይሄ የእጽዋቶች አበባ ነው። እንግዲህ የመጀመሪያው በመጽሐፍ ቅዱስ እናገኘዋለን። የእጽዋቶች አበባ መዝሙር 102 ከቁጥር 14 እስከ 16 ስንመለከት ተዘከር እግዚኦ ከመ መሬትንነ ሰብእሰ ከመ ሳይር መዋዕሊሁ ወከመ ጽጌ ገዳም ከማሁ ይፈሪ። አቤቱ እኛ መሬት እንደሆን አስብ። ተዘከር እግዚኦ ከመ መሬትንነ ሰብእሰ ከመ ሳይር መዋዕሊሁ የሰው እድሜው እንደ ሳይር ነው፣ እንደ ሳር ነው። ወከመ ጽጌ ገዳም ከማሁ ይፈሪ እንደ ምድረ በዳ አበባ ያብባል። እስመ መንፈስ ይወጽእ እምኔሁ ወኢይሄሉ እንከ ነገር ግን ነፋስ መጥቶ በመታው ጊዜ እንደዛው ይረግፋል። ስለዚህ በዚህ ደረጃ ሰው እንደ ምድረ በዳ አበባ ነው ሲል የሰውን ሕይወት ያመሳስለዋል። በዚህ ደረጃ የምናየው የአበቦች የእጽዋቶች አበባ ነው። የእጽዋቶች አበባ
ሁለተኛው በአባ በጸሎተ ሚካኤል ገድል ላይ ስንመለከት ደግሞ ትንቢተ ነቢያት ቅድም እንዳልነው አበባ ተብሎ ተገልጧል። አበባ ትንቢተ ነቢያት አበባ ሲባል ስብከተ ሐዋርያት ደግሞ ፍሬ ነው ማለት ነው። ፍሬ ነው። እንዲሁ ደግሞ እመቤታችን አበባ ትባላለች። አንቲ ውእቱ ጽጌ መዓዛ ሰናይ እንተሰረጸት እምስሮ እሴይ፣ ከእሴይ ስር የተገኘች መዓዛ ያላት አበባ፣ መዓዛዋ ያማረ የተወደደ አበባ አንቺ ነሽ ይላታል ቅዱስ ኤፍሬም በውዳሴ ማርያም ላይ። እንዲሁ እመቤታችን አበባ ትባላለች። የእመቤታችን ቅድስናዋ ደግሞ መዓዛ ይባላል። እንግዲህ ጽጌ በዚህ መልኩ የእጽዋቶች አበባ አለ፣ ትንቢተ ነቢያት አለ። የእመቤታችን ጠቅላላው እመቤታችን አበባ ትባላለች። እንዲሁ ክርስቶስ ደግሞ ጽጌ ይባላል፣ መዓዛ ይባላል፣ ጽጌ ይባላል። ጽጌ እሱ ክርስቶስ ጽጌ ነው ወይም አበባ ነው ማለት ነው። አበባ ይህንን ዓለም ያስጌጠው አበባ እርሱ ክርስቶስ ነው ማለት ነው። እንዲሁ ደግሞ አበባ የሚባለው ቅዱሳን በዚህ ዓለም ቃለ ወንጌልን ሰምተው ከክህደት ወደ ሃይማኖት ከጥርጥር ወደ ማመን መጥተው የእግዚአብሔርን ቃል ሰምተው በሃይማኖት ልምላሜ ላይ ጽጌ ትሩፋትን ማለትም የትሩፋትን አበባ ሲያብቡ ያ የትሩፋቱ አበባ የትሩፋቱ ምግባር አበባ ይባላል። አበባ ይባላል። ይሄ እንግዲህ የጽጌ ያ ወይም የአበባ ትርጉም ነው ማለት ነው። ስለዚህ ጽጌ ስንመለከተው የመጀመሪያው ምን አለው? ውበት አለው፣ ጣዕም አለው፣ መዓዛ አለው። ጣዕም አለው፣ መዓዛ አለው። ውበቱ በዚህ ሁሉ የሚመሰለው የእመቤታችንን ለእመቤታችን ስትሰጠው የእመቤታችን ውበት አላል። እመቤታችንን ስለ እመቤታችን ውበት እናደንቃለን። እመቤታችን ከመልከ መልካምነቷ የተነሳ እንግዲህ ብዙ ነገር ይባልላታል። እንደውም እመቤታችንን ያየ በጣም ይደሰታል። አባ ጽጌ ድንግል ሲገልጸው ህድጊሰ በንቃሁ መዓልተ ብፁዕ ዘርየኪ በህልሙ ሌሊተ ሚ መጠን ማርያም ታስተፌስሒ ትፍሥሕተ። እመቤታችን አንቺ የአንቺን መልክ ማየት ምን ያህል ያስደስታል! እንዴት ደስ ያሰኛል! እንዲያው ቀን በእውነቱ ይቅርና በህልሙ ያንቺን መልክ ያየ ብፁዕ ነው፣ ንዑድ ክቡር ነው ይላል። ውበት ነው። ከምንም በላይ ግን የእመቤታችን ውበት የሚባለው ስጋዊው ውበቷ ሳይሆን በንጽሐ ስጋ፣ በንጽሐ ነፍስ፣ በንጽሐ ልቡና የከበረች መሆኗ እግዚአብሔርን ያስደስተዋል። እመቤታችን በአራቱ ድንግልናዋ ከሁሉም ቅዱሳን ውብ ናት። ርእይ፣ ሰሚ፣ ገሲስ፣ አጼኖ የእመቤታችን አራቱ ድንግልናዎቿ እኔ ናቸው። ርእይ እመቤታችን በማየት አልበደለችምና በርእይ በማየት ድንግል ናት። በሰሚ በመስማት ድንግል ናት። በገሲስ በመዳሰስ አልበደለችምና ዛሬ ዓለሙ የበደለው በመዳሰስ አይደል? በመዳሰስ ስለዚህ በገሲስ አልበደለችምና እመቤታችን ድንግል ናት። በገሲስ እንዲሁ ደግሞ በአጼኖ የዚህን ዓለም የኃጢአት መዓዛ አላሸተተችበትምና ድንግል ናት። እመቤታችን በአራቱ ድንግልናዎቿ በዚህ ዓለም ካሉ ቅዱሳን ሁሉ ውብ የሚያሰኛት መንፈሳዊ ውበቷ ይህ ነው። እንግዲህ እነዚህ የገለጽናቸው አካላት ሰውን ወደ ኃጢአት የሚስቡ የኃጢአት መሳሪያዎች ናቸው። የኃጢአት መሳሪያዎች ናቸው። ሰው አይቶ ሰምቶ ዳሶ አሽቶ ይበድላል። ስለዚህ እነዚህን የኃጢአት መሳሪያዎች እመቤታችን የጽድቅ መሳሪያዎች ስላደረገችው በአንደበቷ ትንቢተ ኢሳይያስን አንብባበታለች። ናሁ ድንግል ትጸንስ ወትወልድ ወልደ የሚለውን አንብባበታለች። በጆሮዋ የመልአኩን ብስራት ሰምታበታለች። በተቃራኒው ማለት ነው። ከዓለም ኃጢአት ይልቅ የመልአኩን ብስራት ነው የሰማችበት። በእዝነ ልቡና የማይሰሙ ረቂቅ የሆነ ድምፀ መላእክትን በቤተ መቅደስ ውስጥ ሰምታበታለች።
ውስተ ቤተ መቅደስ እንዘ ትትናዘዚ ማበ መላእክት ስቴኪን ስቴ ሕይወት ውእቱ ወመብለኪን ህብስተ ሰማያዊ እንዘ ትትናዘዚ ማበ መላእክት ከመላእክት እየተረጋጋሽ ማለት ድምፀ መላእክትን እየሰማሽ በመላእክት ዜማ እየተመሰልሽ የመላእክትን ቅዳሴ እየሰማሽ 12 ዓመት በቤተ መቅደስ ኖርሽ። ምድራዊ ህብስትን አልበላሽም፣ ምድራዊ መጠጥን አልጠጣሽም፣ ሰማያዊ መጠጥን ሰማያዊ ምግብን ተመገብሽ እንጂ እያለ ቅዱስ ያሬድ በውዳሴ በአንቀጸ ብርሃኑ ላይ አባ ሕርያቆስ ደግሞ በቅዳሴ ማርያሙ ላይ ያመሰግናታል። ኦ ድንግል አኮ በፍትወተ ደነስ ዘተሰነስኪ አላ በሩካቤ ዘበግ ማናው ኢያቄም ተወለድኪ። ኦ ድንግል አኮ በተላህዮ ዘለይቂ ከማዋልደ ዕብራውያን ሊያገዝፋ ክሳዱ። ድንግል ሆይ እንደ ዕብራውያን ሴቶች ልጆች በዋዛ በፈዛዛ በቧልት በጨዋታ ያደግሽ አይደለሽም። እንደዛ አይደለም። አላ በንጽህና አላ ስርጉታ አንቲ በንጽህና በቅድስና ያጌጥ የተሸለምሽ ነች እንጂ ይላታል። ስለዚህ የእመቤታችን ይህ ውበቷ ለዛ ነው ቅዱስ ዳዊት ስም ሲናገር ወስኑሰ ለያዕቆብ ወስኑሰ እግዚአብሔር ከያዕቆብ ድንኳኖች ከእግዚአብሔር ያበድሩን እግዚአብሔር ላናቅጸ ጽዮንም ኩሉ ተአይን ይሁዳ ያዕቆብ ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳቸዋል። ላናቅጸ ጽዮን እንዲሁ ደግሞ በሌላ ቦታ ላይ ደግሞ እግዚአብሔር የያዕቆብን ደምግባቱን ወደደ ተብሏል። እግዚአብሔር የያዕቆብን ደምግባት ወደደ። የያዕቆብ ደምግባት የተባለው የያዕቆብ ቀይነቱን ጥቁርነቱን አይደለም። እኛ እንደምናየው አይደለም እግዚአብሔር የሚያየው። እግዚአብሔር ሰብእሰይ ሬይ ገጸ ሰው ፊትን ያያል። እግዚአብሔር ልበ ሬይ እግዚአብሔር ግን ልብን ይመረምራል፣ ኩላሊትን። እግዚአብሔር ውስጣዊ ማንነታችንን ይመለከታል። የያዕቆብ የውስጡ ደምግባት የተባለችው እመቤታችን ናት። ቅዱስ ያሬድ ነው የሚተረጉመው ይሄንን ወስኑሰ ለያዕቆብ ዘይቤ ይእቲ ሥጋ እንተ ነሣ መድኅን ማርያም። የያዕቆብ ደምግባት ያለው ክርስቶስ ከእመቤታችን የነሳው ሥጋው ነው። ስለዚህ ጽጌ ውበት አለው ማለት ውበት። ይሄ ደግሞ ለእመቤታችን ሲነገር እነዚህን ውበቶቿን ተናግረን የማንጨርሰውን ክብሯን የምናስብበት ምስጢር ነው ማለት ነው። ሌላኛው ጽጌ ጣዕም አለው። ጣዕም አለው፣ ይጥማል። እንግዲህ እንደምታውቁት መዓዛው ሲያውድ ይጥማል። እንዲሁ ደግሞ ዝም ብለው የሚጥሙ አሉ። ማየታቸው ብቻ ጣዕም ነው በራሱ ማየታቸው ብቻ ለሕይወት ጣዕምን ይሰጣል፣ ደስ የሚያሰኙ ማለት ነው። ጣዕምነታቸው ለእነሱ አይደለም፣ ለሚመለከታቸው አካል ነው። እና የእመቤታችን የቅድስናዋ የስሟ ጣዕም በጣም እንግዲህ ከምንናገረው በላይ ነው። ምንም ከወይን ከስኳር ከማር ከወተት ይልቅ የሚጥም ስም የሚጥም ፍቅር ነው ያላት እመቤታችን። እንደው ከመጣሙ የተነሳ ስሟ ከመጣሙ የተነሳ አንድ ነበረ በሰላመ ገብርኤል በሰላመ ቅዱስ ገብርኤል ወግዝቴ ማርያም የሚል ይህን የማይለቅ ማለት ነው። ይህንን ሁል ጊዜ ብቻ እና ይህንን ሲደግም ሰልምቶ ኖረ እድሜ ልኩን ማለት ነው፣ አላቋረጠም። ከዛ ሲሞት ይህ የእመቤታችን ስም ከአፉ ውስጥ ለምልሞ አብቦ አፍርቶ ተገኘ። ይህ ስሙ ማለት ነው የእመቤታችን ስም ሰላምኪ ማርያም አብቆለት ዕፀ ትምህርት። እመቤቴ ሆይ ሰላምታሽ አለ። ሰላምታሽ በሰላመ ቅዱስ ገብርኤል የሚለው ሰላምታሽ አብቆለት ዕፀ ትምህርት የምልክትነት ዕፅን አበቀለች። ሰላምኪ ማርያም አብቆለት ዕፀ ትምህርት ወአውፅአት ጽጌ እምአፈ ምውት። ከሞተ ሰው አፍ ጽጌን አበባን አወጣች። ከሞተ ሰው አፍ ማለት እንግዲህ ይገርማል። ከሞተ ሰው አፍ ጽጌን የሚያወጣ ምስጋና ነው የእመቤታችን ስም ከጣዕሙ የተነሳ ማለት ነው። ያው እኛ ውዳሴ ማርያም ስንደግም ታውቃላችኋል፣ ስንት ገጽ ቀረው እያልን እየቀደም ከመድገም ከማነብነቡ አልፎ ደግሞ እየቀደም የገጹን ማለቂያ ነው የምናየው። ግን ብዙዎቹ አባቶቻችን በፍቅረ ቃለ እግዚአብሔር የእግዚአብሔር ስም ምስጋና ጣዕም ሲሆንላቸው እንዲሁ ያው ታውቃላችኋል
አቡነ ዘበሰማያት የሚለው አቡነ ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት ይላል። አንድ ቀን አንድ ባህታዊ መጥቶ አንድ መላኩ ነው ይላል ሊቃውንት፣ ባይሆን ይትቀደስ ስምከን ጨምርበት አለው። አቡነ ዘበሰማያት የሚለው እኮ ከአንደበቴ ላይ እንደ ማር እንደ ወተት እንደ ስኳር እየሟሟብኝ ይሄኛው ጣዕሙ ስላልሰደደኝ እንዴት አድርጌ ልጨምርበት አለ። አንዱ እንዴት አድርጌ ልጨምርበት እዚህ ላይ፣ ሌላኛው ደግሞ ኦ አሃዊ አብሁኒ ከመወስከ ሀደ ቃለ ላይ ለአቡነ ዘበሰማያት፣ ወንድሞች ሆይ አለ አንዱ ከመነኮሳት አንዱ፣ እንደው ፍቀዱልኝና በአቡነ ዘበሰማያት ላይ አንዲት ቃል ልናገር አለ። አባይና ከንብብ ፈቅደንልሃል ተናገር አሉት። ከመንነኒ ንድግ ለዛበሰ ለነ የሚለው የለ እኛ የበደሉንን ይቅር እንደምንል የሚለውን ማለት ነው። በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል የሚለውን በደላችንን ይቅር በለን ከሚለው ተጨማሪ ደግሞ ኦ እግዚኦ ረስየነ ከመንነኒ ንድግ ለዛበሰ ለነ፣ አቤቱ ጌታው እኛም የበደለንን ይቅር እንድንል አድርገን፣ በደላችንን ይቅር በለን እኛንም ደግሞ የበደለንን ይቅር እንድንል አድርገን። እውነት የሚገርም ነው። አንደኛው ከአፉ ላይ እንደ ማር እንደ ስኳር እየሆነበት እየሟሟበት እየጣፈጠው መጨመር አቅቶት ይጨነቃል። ሌላኛው ደግሞ የተሰጠው አንሶበት ሌላ መጨመር ይፈልጋል። እንግዲህ ጸጋ እግዚአብሔር ልዩ ልዩ ነው የሚባለው ለዛ ነው። እና የእመቤታችን ስም ጣዕም ነው። ለዛ ነው እናቶቻችን በየመንገዱ ወደ ቅዱሳን መካናቱ ሲሄዱ በእመቤታችን ስም ተለምኖ የሚገኘውን ቁራሽ ሲያስቡ ስሟ ስንቅ ነው የእመቤቴ ይላሉ። ስሟ ስንቅ ነው የእመቤቴ። እመቤታችን ለስደተኞች እጅግ መማፀኛ ናት፣ ሁልጊዜም ይታወቃል። ምክንያቱም ሊቃውንት ይላሉ ሐዘነ ዘፈተነ የአምር ሐዘነ፣ ሐዘንን የቀመሰ ሐዘንን ያውቀዋል። እና እመቤታችን ብዙ የተቀበለችው መከራ ስላለ ስደቷን እያሰበ አቡነ ዘበሰማያትን በሰላመ ገብርኤል እየደገመ ለሚሄድ ሰው እመቤታችን መንገድ አታጠምበትም፣ የሰው ልቡን አታጨክንበትም፣ ታራራለታለች ማለት። ስለዚህ የሚጥም ስም አላት። የሚጥም እንዲሁ ደግሞ መዓዛው አለ። እመቤታችን መዓዛ ቅድስናዋ ድንግልናዋ እጅግ ብዙ ነው። ብዙ ቅዱሳንን ወደ ቅድስና የሳበ እርሷ ወዳለችበት ማዕረግ የሳበ ብዙ ናቸው። ብዙዎች ለእመቤታችን ድንግልናቸውን ተስለዋል። ብዙዎች በቃ ይሄ ድንግልናዬ ያንቺ ነው ያሉ ማለት ነው። ይሄ እንግዲህ የክርስቶስ ስም መዓዛ ይባላል። የእሷም ስም መዓዛ ነው፣ የሚጥም ነው ማለት ነው። እና አበባ በምድራችን ታየ ስንል እመቤታችን ተወለደች። ትወጽእ በትር እምሥሩ እሴይ፣ ከእሴይ በትር ትወጣለች። ኢሳይያስ ምዕራፍ 11 ቁጥር 1 ጀምሮ ስንመለከት እናገኘዋለን። ትወጽእ በትር እምሥሩ እሴይ ወየዐርግ ጽጌ፣ ከእሴይ ስር በትር ትወጣለች፣ አበባም ከጉንዱ ይወጣል። ከእሴይ ስር የተባለ ባሕሪ ነው። ሊቃውንት እንዲህ ይላሉ፣ ስር ወደ ላይም ወደ ታችም ያድጋል። ወደ ላይ ቅርንጫፉ ነው፣ ስሩ ከሌለ ላዩ ማደግ አይችልም። ወደ ታች ደግሞ ወደ ምድር የሚሳበው ነው። ወደ ላይ ቢያዩ አብርሃም፣ ይስሐቅ፣ ያዕቆብ ነው ወደ ላይ ያለው። ወደ ታች ያለው ደግሞ እሴይ ነው። መካከሉ መገናኛው ደግሞ ግንዱ ዳዊት ነው። ግንዱ ዳዊት ነው። ክርስቶስ የተወለደበት ወልደ ዳዊት የተባለበት ግንዱ ዳዊት ነው እና አበባ ከግንዱ ይወጣል ማለት ከእመቤታችን ክርስቶስ ይወለዳል። ጽጌ አስተራየ በውስተ ምድርነ ማለት ክርስቶስ ከእመቤታችን ተወልዶ በእኛ ስጋ በእኛ ባሕርይ ተገለጠ ማለት ነው ብለው ይተረጉሙታል። እና ክርስቶስ በምድራችን ተገለጠ ማለት ነው። እንዲሁ ደግሞ በዚህ ዘመን እንግዲህ ትልቁ መሰረታዊ ጉዳይ ከምድረ በዳ እጽዋት ትልቅ ትምህርትን የምንማርበት ነው። ሰው እንደ እጽዋት ነው። እንደሚበቅሉ ይወለዳል፣ እንደሚያድጉ ያድጋል፣ እንደሚያብቡ ያብባል። በልጅ በትዳር በሀብት በእውቀት ያብባል። ከዚያ በኋላ ግን እንዲሁ እነዚህ እጽዋቱ እንደሚረግፉ ሁሉ ይረግፋል። የሕይወታችን የተመለሰለው በእጽዋቱ ከእጽዋቱ ይልቅ በዋናነት ቅዱስ ዳዊት የሚያተኮረበት አበባው ላይ ነዋል። ሰብእሰ ከመ ሳዕር መዋዕል፣ ሰው ዘመኑ እንደ ሳር ነው። ያ እንዲጠወልግ ይጠወልጋል ማለት ነው። እንደ አበባው ደግሞ ይረግፋል። ብዙ አበባ በምድራችን ታዩ። ብዙ አበቦች ክርስቶስ ሲያስተምር በማቴዎስ ወንጌል ምዕራፍ 6 ቁጥር 28 ላይ ነጽሩኪ ጽጌያተ ገዳም፣ የምድረ በዳ አበቦችን ተመልከቱ
አይፈትኑም፣ አይወጡም፣ አይወርዱም። ነገር ግን እግዚአብሔር ውበትን ያለብሳቸዋል። ታዲያ ነገ ለሚደርቅ ነገ ለሚጠፋ አበባ ይህን ያህል እግዚአብሔር የሚጨነቅለት ከሆነ ውበትን የሚሰጠው ከሆነ ምንም ሳይወጡ ሳይወርዱ የሚያስፈልጋቸውን ነገር እግዚአብሔር በዝናቡ አብቅሎ እንዲሁ ደግሞ በነፋሳቱ አሳድጎ እስመ ሙቀተ ነፋስ ዘንስቦ ለቁመተ ሥጋ ነው ይላል። ሰውና እጽዋት የሚያድጉት በቤተ ክርስቲያናችን ትምህርት መሰረት በሙቀተ ነፋስ ነው። በነፋስ ኃይል ነው ቁመታቸው የሚመዘዘው ማለት ነው። በነፋሳት አሳድጎ ከዚያ ደግሞ በፀሐይ ብርሃን መግቦ ሌላ ተጨማሪ መግቦ አየሩን አስማምቶ እንዲያ የሚያምር ውበት የሚሰጣቸው ከሆነ እናንተማ እንዴት ከምድረ በዳ አበባ አትበልጡ? አትጨነቁ፣ የተተክዙ አትጨነቁ፣ ለምትበሉት ለምትጠጡት ነገር አትጨነቁ። አንተም ውስተ እሱ መንግስቱ ጽድቆ፣ እናንተስ አስቀድማችሁ መንግስቱን ጽድቁን ፈልጉ፣ መንግስቱንና ጽድቁን ፈልጉ። ወዘንቱ ሁሉ ይተሰከከው ውበቱ፣ ሀብቱ፣ እውቀቱ፣ ስልጣኑ፣ ምድራዊ ጉዳዩ እርሱ በራት ላይ ዳረጎት እንደሚሰጥ እንደዛ ይሰጣችኋል። ስለዚህ አትጨነቁ ብሎናል አምላካችን። ይልቁንስ ለማይጠፋ መብል ለዘላለም ሕይወት ስሩ ብሎናል። ዮሐንስ ወንጌል ምዕራፍ 6 ላይ ለማይጠፋው መብል ለዘላለም ሕይወት ስሩ። ብዙ ሰው ይገርማችኋል፣ ብዙ ሰው እምነቱን ይወዳል፣ ከቤተ ክርስቲያን መለየት አልፈልግም ይላል። ግን ጊዜ የለኝም ቢዚ ነኝ ይላል። ጊዜ ያሳጣው ምንድነው? ጊዜ ያሳጣው ምድራዊ ስራው፣ ለሚጠፋው መብል፣ እንዳልነበረ ለሚሆን ሀብት ንብረት ጊዜ ያጣል ሰው። አንዳንዴ የመከራ ዘመን ጥሩ ትምህርት ነው አይደል? አሁን ኢትዮጵያውያን በጣም ዝለን ነበር። አሁንም ተነስተናል የሚለው ሌላ ጥያቄ ቢሆን በጣም ዝለን ነበር። ግን በአንዳንድ በከተሞቻችን እንግዲህ ያሉት መከራ በደረሰባቸው ከተሞቻችን ወገኖቻችን በኩል ስናየው ብዙ ያካበቱ ነበሩ። ብዙ ሀብት የነበራቸው፣ ብዙ መኪና የነበራቸው፣ ብዙ ሆቴሎች፣ ብዙ ነገሮች የነበሯቸው ሰዎች ነበሩ። ሀብት አላፊ ነው ብላ ቤተክርስቲያን ብታስተምር፣ ያልፋል ይጠፋል ብላ ብታስተምር ሰሚ አጥታ ነበር። አሁን ግን እግዚአብሔር በጥበቡ እያስተማረን ነው። መቼም ከመከራ መከራን ማማረር ሳይሆን መማር ነው አይደል? መማሪያ ማድረጉ ነው የሚሻለው እንጂ እግዚአብሔርን ብናማረርበት እግዚአብሔር የመከራ ድሃ አይደለም። ታውቃላችሁ፣ እግዚአብሔር የመከራ ድሃ አይደለም። እግዚአብሔርን ብናመሰግነው ጸጋውን ያበዛልናል። ብናማረረው ግን እግዚአብሔር ከዚህ የባሰ ሌላ መከራ ማምጣት ይችላል። የመከራ ድሃ አይደለም። ስለዚህ ሳናማረር ለትምህርት መሆኑን ማወቅ እና ለሚያልፈው ለሚጠፋው ነገር አትስሩ ብሎናል አምላካችን። አትስሩ የሚለው እንግዲህ በቀጥታ እንዳይሆን ግን እድሜ ልካችንን 24 ሰዓት ሙሉ ለሚጠፋ ነገ ለሚያልቅ ነገር ለምን እንደክማለን? ለምንበላው፣ ለምንጠጣው፣ ለምንለብሰው ካገኘ የምንኖርበትን ካገኘ በቂ ነው አይደል? እዳት ያክል እንግዲህ በመጠን ማለት ነው፣ ይበቃል በመጠን እና አበባ በምድራችን ታየ። ብዙ የሀብት አበባ በምድራችን ታየ። ብዙ የውበት አበባ በምድራችን ታየ። ብዙ የስልጣን አበባ በምድራችን ታየ። ብዙ ነገሮች፣ ብዙ የዝና በጣም ብዙ ነገሮች ታዩ። ነገር ግን ያ አበባው 2 ሳምንት ነው ቢቆይ አንድ አበባ። እንግዲህ ያው ብዙ ጊዜ የሚቆይ አበባ ካለ አላውቅም፣ ብቻ ግን መሬት ላይ እንዲሁ ዝም ብለን የምናየው ነገር 2 ሳምንት አይቆይም። 2 ሳምንት ነው ቢቆይ፣ እዚያ በኋላ ይጠፋል። እንደውም ያ ቀድሞ የሚያምር የነበረው አበባ መልኩን ሲቀይር ያስጠላል፣ ይጠቁራል። ሰውም እንደዛ ነው። የሀብት አበባው ይረግፋል፣ ረገፉ፣ ብዙዎች ረገፉ። የውበት አበባ ረገፈ፣ ብዙዎች ረገፉ። ወጣትነታቸውን ሳይጠቀሙበት እግዚአብሔርን ሳያገለግሉበት ብዙ ረገፈ፣ አለፈ።
አንዳንዱ ተቀሰፈ ሲላቸው፣ ሌላኛው ደግሞ በወጣትነቱ ጠራው። እንግዲህ ለምስጋናም ለወቀሳም አስቸጋሪ ነው። በእርግጥ እኛ ሰዎች ቋሚዎች ወቃሾች ስለሆን ማለት ነው። እንዲሁ ደግሞ ሰውን በማይገባው ስለምናመሰግን እግዚአብሔር ያውቃል ከማለት ይልቅ ያው ለአነጋገርም አስቸጋሪ የሆነ አሟሟት እየሞቱ ነው። ስለዚህ እየተቀሰፈ በሚመስል መልኩ ብዙ ወጣቶች እየረገፉ ነው። የወጣትነት አበባ ይረግፋል። እግዚአብሔርን ካላገለገልንበት፣ ካላመሰገንበት፣ ካልተጠቀምንበት አበባው ረጋፊ ነው። ብዙዎች ውበታቸውን ለኃጢአት አድርገውት ዲያብሎስን አስደስተውበት የእግዚአብሔርን አገልጋዮች ከእግዚአብሔር ርቀው በኃጢአት ባርነት እንዲወድቁ ያደረጉ ብዙ ውብ የነበሩ ሰዎች ውበታቸውን በደዌ ምክንያት አጥተውት በተለያየ የቆዳ በሽታ በተለያየ ብዙ ነገር በደዌ ያቆዳቸው ተበላሽቶ በጣም ለማየት እስከሚያስጠላ ድረስ ብዙ ውበት ረገፈ። እንግዲህ ደም ግባት ከንቱ ነው የሚባለው ለዚህ ነው። ይረግፋል ማለት አበባ በምድራችን ታይ ብዙ ውብ ሰዎች አሉ፣ ግን ረግፈዋል ነበሩ፣ ረግፈዋል። ዛሬም አሉ፣ ይረግፋሉ። ሁላችን እንረግፋል። እንዲሁ ደግሞ ብዙ በስልጣን ላይ የነበሩ ነበሩ። ስልጣንን የሰጣቸውን አምላካቸውን ሳያገለግሉበት፣ ሕዝባቸውን ሳያገለግሉበት እንዲሁ ሲኖሩ ከሰይጣን ጋር ተወዳጅተው ነገር ግን ስጋቸውንም ነፍሳቸውንም ሳይጠቅሙ ወደ ማረሚያ ቤቶች ወረዱ። ብዙ ነበሩ። አብበዋል፣ ግን ረገፉ። ያሳዝናል። ግን ሰው ነፍሱ ከስጋው ተለይቶ ሲረግፍ ብዙ አይደንቅም። ግን ሰው በቁሙ ሲረግፍ ግን በጣም ያሳዝናል። ብዙዎች ረገፉ። ስለዚህ አበባ በምድራችን ታየ፣ ግን አበባ ሁሉ አይቀጥልም፣ ይረግፋል። ከአበቦቹ ደካማ ጎናቸው ምንድን ነው? ጊዜያዊ እንጂ ዘላለማዊ አይደለም። ሰው አበባ ነው፣ ግን ጊዜያዊ ነው፣ ዘላለማዊ አይደለም። የልጅነት አበባ ጊዜያዊ ነው፣ የወጣትነትም አበባ ጊዜያዊ ነው። ሲያልፍ አለፈ። አሁን ወደ ልጅነት እንዴት እንመለሳለን? አንቺ ወጣትነታችንም አሁን የምንሮጥበት አሁን እሳት የሚያሰኘን የሚያናግረን የሚያናጨን የሚያጋጨን ነገር ይሄ በቃ ይከስማል። አሁን ወደ ውሃነት ወደ መሬትነት ባህሪያችን እንመለሳለን። ስለዚህ ጊዜያዊ ነው ማለት ነው። የአበባ በጎ ነገሩ ደግሞ ስናየው ሂዶ እንደየመልካችን ልዩነት እንደየክፋታችን ልዩነት ሂደን ብናየው አበባ ነው። ለአንዱ ተኮስትሮ ለአንዱ ደግሞ ፈገግታውን አያሳይም። በቃ ሁልጊዜ አበባ ነው። ይህ የክርስትናው ጌጥ ነው። በመሰረቱ ለሚያየን ሰው ሁሉ አበቦች ብንሆን፣ ለሚያየን ሰው ሁሉ የደስታ ምንጭ፣ ከኛ ጋር ለሚሆን ሰው ሁሉ የደስታ ምንጭ ማለት ሲባል የኃጢአት ደስታ አይደለም። ሰው እንግዳ መጣ ተብሎ በዝሙት ይጋበዛል ደስ እንዲለው አይባልም። ልዑል ራስ ካሳ ታውቃቸዋላችሁ? ልዑል ራስ ካሳ እሳቸው ናቸው። ፍኖተ አእምሮ የሚል መጽሐፍ አላቸው። እንግዳ ከቤት መጣ ተብሎ በዝሙት አይስተናገድም ደስ እንዲለው ተብሎ ማለት ነው። ስለዚህ የኃጢአት ደስታ አይደለም። ነገር ግን እግዚአብሔርን በሚያስደስት ደስታ ለሰዎች የደስታ ምንጭ፣ ወደ መንፈሳዊ ሕይወት ለመመለሻ ወደ እግዚአብሔር ለመመለሻ እንድንሆናቸው የደስታ ምንጭ ብንሆናቸው፣ በጎ ነገር ብንነግራቸው ይሄ እውነትም በጎ አበባ ሆነናል ማለት ነው። እና እመቤታችን ጽጌ ዘይትትነገፊ ይላታል። እመቤታችን ዘይትትነገፊ የማትረግፍ አበባ ክርስትናው በክርስትናቸው የሚያብቡ እነ ቅዱስ ጊዮርጊስ እነ ቅዱስ እስጢፋኖስ ሌሎችም ሰማዕታት የማይረግፉ አበባዎች ናቸው። እሳቱ ስለቱ ያላረገፋቸው አበቦች ማለት ነው። ስለዚህ በክርስትናችን ስንጠቀምበት የማንረግፍ አበባዎች እንሆናለን። የማንረግፍ አበባዎች ዘይጸመህ የማይጠወልግ አበባ እና እርሱን መሆን ይጠበቅብናል። ምክንያቱም በየዕለቱ የምንመገበው ቃለ ወንጌል እርሱን ተመግበን ማለትም እርሱን የእግዚአብሔር ቃል ዝናብ የሆነውን የእግዚአብሔር ቃል ጠጥተን ወደ በጎ ነገር መድረስ የኛ ድርሻ ስለሆነ ማለት ነው። እና የክረምቱ ዘመን የመከራ ዘመን ምሳሌ ነበር። የመኸሩ ደግሞ የበጋው ዘመን ደግሞ የደስታ ዘመን ወይም የመንግስተ ሰማይ ዘመን ምሳሌ ነው ማለት ነው። በክረምት ዘመን ወይ በለስ፣ እምባጮ የሚባሉት ነገሮች
ቅጠል የላቸውም፣ አበባ የላቸውም። ደርቀው ነው የሚከርሙት። አሁን ዝናቡ ሲያቆም ብርሃኑ ፀሐዩ ሲወጣ ብርሃኑ ሲመጣ እነዚያ ወይን በለስ ቅጠል ያወጣሉ። ቅጠላቸው አምሮ ሰምሮ ይወጣል፣ ያብባሉ። ሲያብቡም አይቆዩ እና እነዚህ ወበለስ አውፅአ ሰርፀ በለስ ቅጠል አወጣ አውያን ጸገዩ ወይኖች አበቡ የተባሉት ምንድን ነው? በዚህ ዓለም መከራ ስጋ ተቀብለው የሚኖሩ ቅዱሳን አውፅአ ሰርፀ ማለት ከሁለት ወር ክረምት በኋላ እግዚአብሔር በረድኤት ሲጎበኛቸው ንጽሐ ስጋ ንጽሐ ነፍስን አበቡ ማለት ነው። ንጽሐ ስጋ ንጽሐ ነፍስን አበቡ፣ ነጽሮተ ስሉስ ቅዱስ ላይ ደረሱ ማለት ነው። በሁለት ወር ክረምት ማለት በንጽሐ ስጋ ሳሉ በንጽሐ ነፍስ ሳሉ መከራ ይጸናባቸዋል። በንጽሐ ልቡና ግን ረድኤተ እግዚአብሔር ተገልጦላቸው ምስጢር ተገልጦላቸው ከጽንፍ እስከ ጽንፍ እያዩ ከአድማስ እስከ አድማስ እየተመለከቱ ከሰማይ ወደ ላይ ሲያዩ እስከ ጽርሐ አርያም ተገልጦላቸው ወደ ታች ሲያዩ ደግሞ እስከ በርባሮስ ተገልጦላቸው የቅድስናውን ፍሬ ያገኙታል ማለት ነው። እና ቅዱስ አረጋዊ መንፈሳዊ ክረምቱ እስኪያልፍ ታገስ ይላል። ክረምቱ እስኪያልፍ ታገስ። አሁን እኛ ሀገር ውስጥ ክረምቱ ቀጥሏል። ክረምቱ አላቆመም፣ ገና ነው። የመከራው ክረምት እንደቀጠለ ነው። ስለዚህ ክረምት እስከሚወጣ ታገስ እና የመከራው ዘመን እስኪያልፍ ድረስ ትዕግስት ያስፈልጋል ማለት ነው። እና ብዙ አበቦች ታዩ። ነገር ግን እነዚያ ሁሉ ስጋውያኖቹ ዓለማውያኖቹ ስጋውያን ደማውያኖቹ ረግፈዋል። መንፈሳውያኖቹ ግን ቀጥለዋል። መቼም አይረግፉም። በመንግስተ ሰማይ አብበው ይኖራሉ ማለት ነው። እንግዲህ በመጨረሻ ቅዱሳን በዚህ ዓለም ኑረው በመከራ ስጋ ውስጥ ኑረው መጨረሻ ህይወታቸው ነፍሳቸው ከስጋቸው በምትለይበት ጊዜ ጻር ጋር መከራ የለባቸውም። ኃጢአተኛ ሰው ገና ከመሞቱ 7 ቀን ቀድሞ በብሉይ እስከ 40 ቀን ነበር። እንግዲህ በአዲሱም ያው ገና ቀድሞ ዲያብሎስ መጥቶ ጽሉም ገጹን ፍጹም ራእዩን ያሳየዋል። ከመሞቱ 40 ቀን ቀድሞ ማለት ነው በብሉይ ኪዳን። በአዲስ ኪዳንም ልክ እንዲሁ እስከ 7 ቀን በላይ የሚቆይበት እንደ ጽናቱ እንደ ኃጢአቱ ብዛት ማለት ኃጢአተኛ የሆነ እንደሆነ መጥቶ ያሳየዋል እና ነፍሱ ትጨነቃለች። ስጋው ይዝላል፣ ይደክማል። ጽሮ ግሮ ደክሞ ወጥቶ በጣም ብዙ መከራ ተቀብሎ ነው የሚሞተው። ብዙ መከራ ተቀብሎ ቅዱሳን ግን ሲሞቱ እንደዚህ አይነት መከራ የለባቸውም። የገነት መዓዛ አለች። የገነት አበባ መላእክት ያመጡና ከአፍንጫው ላይ ጣል አድርገው ሲያነሷት ያቺ ነፍሳቸው በመዓዛዋ አብራ ትነጠቃለች። የተኙ መስሏቸው በዛው ያው እንግዲህ ሞት እንቅልፍ ነዋል። በዛው ነፍሳቸው ከስጋቸው ትለያለች ማለት ነው። እና ሊቁ አባ ጽጌ ድንግል ጽጌ ዕፀ ገነት ገሪ ላይሌ በመዓዛሁ ትትመሰጥ ነፍሴ፣ የገነት የዕፀ አበባ ከኔ ላይ ጣይብኝ በመዓዛው ነፍሴ ትመሰጥ ይላል። ነፍሴ ትመሰጥ። በእውነትም ማህሌተ ጽጌውን ተመስጠውበታል። እንግዲህ በ14ኛው መቶ ክፍለ ዘመን የአባ ጊዮርጊስ ወዳጅ ነበር አባ ጽጌ ድንግል። በጣም አባ ጽጌ ብርሃን ይባላል በሌላ አነጋገር። የአባ ዜና ማርቆስ ገዳም ላይ ደብረ ብስራት ላይ ሆነው አንድ ጊዜ ደብረ ብስራት አንድ ጊዜ ደብረ ሀንታ ዓመት እስከ ዓመት አንድ ዓመት ከአንዱ ደብር አንዱ ዓመት ከአንዱ ደብር እያሉ ያገለግሉ ነበር እመቤታችን እና በማህሌቱ በዜማው ተመስጠው ዝም ብሎ ሳይታወቃቸው ሲደክሙ ሲያሸበሽቡ እመቤታችንን ሲያመሰግኑ እመቤታችን ትመጣና በመሐረሟ ይህንን የወዛ ሰውነታቸውን ትጠርግላቸዋለች። እውነት ምን ያህል መታደል ነው! አስቡት። በእመቤታችን መጎናጸፊያ የኛ ስጋዊ አረብ በእርግጥ የነሱ የአባቶቻችን በቅድስና ያጌጠ ነው። የሚገርም እድል ነው። ስለዚህ ይመሰጡበታል እና በዚህ በመጽሐፈ መነኮሳት ቅዱስ ማር ይስሐቅ ላይ እልአርዲዮን የሚባል ወፍ አለ። እልአርዲዮን እና እልአርዲዮን በጣም ድምፀ መልካም ነው። እሱ ሲጮህ የበረሃው ሁሉ አዕዋፋት ተሰብስበው ይመጡና ያዳምጡታል። ከዛ እሱን ሲያዳምጡ ዝም ብለው እሱ ሲጮህ ካላቆም አይሄዱም።
እሱን ብቻ እያዳመጡ ምግባቸውን ተሯሩጠው መብላታቸውን ረስተው ዝም ብለው ይቀመጣሉ። ከዛ መጨረሻ ላይ እሱ አቁሞ ዝም ሲል እነሱ ይረባቸውና ከዚያው ይደክማቸዋል፣ ይዝለፈለፋሉ ማለት ነው። እና እሱ እየጮኸ የሚበር ከሆነ ደግሞ እርሱን ተከትለው በሰማይ ላይ ብር እያሉ ይከተሉታል። እሱ እየጮኸ ማለት ድምፀ መልካም ስለሆነ እርሱም በድምፁ ይመሰጥና መሄድ ካሰበበት ትቶ መሄድ ካላሰበበት ይሄዳል። በድምፁ ተመስጦ ማለት ነው። እና ይሄ በዚህ በማሕሌተ ጽጌ ውስጥ የምንመለከተው ነገር እርሱ ነው። ለአርዲዮን የቅዱስ ያሬድ የመንፈስ ልጆች የሊቃውንቱ ምሳሌ ነው። ድምፀ መልካምነቱ ደግሞ ያው ምንም እንግዲህ ድምፀ መልካም ሰው ያዚመው እንግዲህ እኔ ድምፅ ያለው ሰው ያዚመው ቃለ እግዚአብሔር ይመስጣል። ዝም ብሎ ድምፀ መልካም ነው። ምክንያቱም ከዋው ጋር ይሆን ለለይዜን ነው ዜና ሰናየ ያማረ ነገር ስለተባለ ያማረ የቅዱስ ያሬድ ዜማ አይደለ። በዚህ በጎንደር አካባቢ ላይ እኮ እያዜመ ሲሄድ በሮቹ ቆመው ሰምተውታል። እንኳን ሰው በሬዎቹ ራሱ ቆመው ሰምተውታል። ነው ቅዱስ ያሬድ ተገርፏል ይባላል አይደል? ስራ አስፈታይ ብሎ ገበሬው ገርፎታል ይባላል። እና ልክ እንደዚህ የሚመስል ዜማ ነው የቅዱስ ያሬድ ዜማ። ሊቃውንቱ በራሳቸው ዜማ ራሳቸው እያዜሙ የሚመሰጡበት፣ ራሳቸውን ስተው የሚበሩበት የሚከንፉበት፣ ልክ እንደ አባ ሕርያቆስ በህሊና መንፈስ የሚከንፉበት፣ ወደ ሰማይ የሚመሰጡበት፣ ምዕመናኑ ደግሞ እያዜሙ ሳይሆን እየሰሙ የሚመሰጡበት ማሕሌቱ በጣም ጊዜው አጭር የሚሆንበት ጊዜ ቢኖር ማሕሌተ ጽጌ ዘመን ነው እና ስለዚህ በዚህ ሰዓት የእነ አባ ጽጌ ድንግል የእነ አባ ዜና ማርቆስ የእነ አባ ጊዮርጊስ ዘጋስጫ የእነ ቅዱስ ያሬድ በረከት የእመቤታችን በረከት እንዲያድርብን ወደ ማሕሌቱ በተለይ እሑድ እሑድ በማሕሌቱ እያደርን ዜማውን ብንሰማ መልካም ነው እና ቅዱስ ያሬድ በዘመነ ጽጌ ድጓው ላይ እንዲህ ይላል። ኑ ንትፈጋ ወኢይልፈነ ጽጌ ደመና፣ ኑ ደስ ይበለን የደመና አበባ አይለፈን ይላል። የምን አበባ? የደመና አበባ። የደመና አበባ የደመና አበባ በጣም የደመቀ ነው፣ ያምራል። ምክንያቱም ፀሐዩ የለበትም። የደመና አበባ የደመና አበባ የተባለው ደመና ያላት እመቤታችን ናት። አበባ ያለው ክርስቶስ ነው። የደመናው አበባ አይለፈን ክርስቶስ። ኑ በማሕሌቱ ኑ ደስ ይበለን ማለት። ሌላኛው ግን የደመና አበባ የተባለው ወጣትነት ነው። ምን አልኳችሁ? ወጣትነት። ወጣትነት ሳይረግፍ ማለት ክርስቶስ ብርሃናችሁ ሳለ ተመላለሱ እንዳለው ወጣትነታችሁ ወጣትነት አይለፈን፣ ኑ በእግዚአብሔር ደስ ይበለን ማለት ነው። በእግዚአብሔር ደስ ይበለን ማለት ነው እና ወጣትነት ሳያርፈን ጊዜያችንን በቅድስት ቤተክርስቲያን ምስጢርና ሕይወት እንድንጠቀምበት እግዚአብሔር ይርዳን። የጽጌው በረከት የእመቤታችን አማላጅነት በእኛ ላይ ይደርብን። ሰዓት ካለኝ አንድ ዜማ ልበል ምናልባት በከመ ይቤ ጽጌ
ቅድም ያልነው የተረጎምነው ስለሆነ ስብሐት ለእግዚአብሔር ይቆያል። በመምህራችን ላይ አድሮ ያስተማረን የገሰጸን ልዑል እግዚአብሔር አምላካችን ለዘላለም የተመሰገነ ይሁን። እንዲህ አይነት መምህራነ ወንጌልን መምህራነ ቤተክርስቲያን እግዚአብሔር አምላክ በቤቱ አያሳጣብን። እኛም ይሄን እየተማር እንድንኖር ፈቃድ ይሆንልን። ወንድም ሙሴ ያቀርባል ያልኩትን ጥያቄ አሁን ሰርዘውና በእኔ ስልጣን ሰርዤ ዓርብ የፊታችን ዓርብ ከነገ በኋላ ስለሆነ እንድናቀርበው ይደረጋል። ይሄን የመሰለ ምግብ ተመግበን ሌላ ነገር ማለት አልፈልግም። ከዚህ ይሄን ዜማ እየሰማችሁ ይሄን አበባ እያሸተታችሁ እንድትሄዱ ነው የምፈልገው። እኔም አልነበርሁም እዛ እንትን ውስጥ ነው የነበርኩት። እዛ ተመስጬ ሰዓቱ ዜማ ሰዓት አለ ወይ ሲሌ ብቻ ነው የነቃሁትና መምህራችን እናንተም በዚህ ተመስጦ ውስጥ እንደቆያችሁ ተስፋ አድርጋለሁ። መምህራችንን ገና ዛሬ ነው ያገኘኋቸው። እኔ መምህር ሙሴ በዚህ አጋጣሚ አመሰግናለሁ። የት ሰርስሮ እንዳመጣቸው አላወቅኩም ነበረ። ሙሴ ይናዘዛል በኋላ። በዚህ ተመስጦ ግን እኛ የምንቀጥል ይሆናል። ጽዋው ቶሎ ይሰጥና በጸሎት ዘግተን ዳቧችሁ ይዛችሁ እየበላችሁ ነው የምትወርዱት የምትሄዱት። አሁን ግን በዚሁ በእመቤታችን መዓዛ ሽታ መዓዛ ዜማው ውስጣችን እንደያዝነው በዚሁ ወደን ደግሞ ለማታው ጸሎታችን በጊዜ ወደ ቤታችን እንድንሄድ የምንፈልገው ሁላችን ጸሎት እንነሳ። አምላካችን እግዚአብሔር ሆይ ኃጢአታችንን ሳትመለከት ጊዜውን ባርከህ ስለሰጠን ክብርና ምስጋና ላንተ ይሁን። የተማርነውን ትምህርት በልቡናችን አሳድርብን፣ ያልተማርነውን ግለጽልን። ከእመቤታችን ከስደትህ ረድኤትን በረከትን አሳድርብን። እመቤታችን ወላዲተ አምላክ ድንግል ማርያም ሆይ በስደትሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተሰደድነውን እኛ ልጆችሽን ወደ ጽድቅ ወደ ቅድስና ወደ ወለድሽው ወደ ልጅሽ ወደ ጌታችን ኢየሱስ ክርስቶስ መልሽን። ረድኤትሽና በረከትሽ ለሀገራችን ለኢትዮጵያ ሰላምን አንድነትን የሚሰጥ አጽራረ ቤተክርስቲያንን የሚያስታግስ የታመሙትን የሚፈውስ የታሰሩትን የሚያስፈታ የተጨነቁትን ሁሉ የሚያረጋጋ ይሆንልን። እኛ ፍጻሜያችንን አሳምሪልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየን ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ ብእሲት አላ አድኅነነ ወባልሐነ እምኩሉ እኩይ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስት ውእቱ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ወኩሉ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይጸንዕ ቅድስት በምትሆን በሥራጽዮን በሐዋርያት ላይ ያረፈ በረከት የወልድ ፍቅር የመንፈስ ቅዱስ አንድነት የእመቤታችን አማላጅነት የመስቀሉ ፍቅር የቅዱሳን ጸጋና በረከት በሕይወታችን ላይ ይሁን። በድጋሚ ጸሎቱን አድርጉልን። መምህራችን እግዚአብሔር አምላክ የሕይወትን ቃል ያሰማልን። ስለ ጸሎቱ የእግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ከዚህ በላይ ምንም ማለት ስለማንችል በደመናው የተንሳፈፋችሁ በእመቤታችን መዓዛ ተውጠን ወደ ቤታችን በሰላም እንሄዳለን። ከዚህ በኋላ ሌላ ሰው ባያዋራኝ ደስ ይለኝ ነበረ። መንገድ ውስጥም የታክሲ ውስጥም መንገድ ላይም ይኸውን ብቻ እየተነጋገራችሁ እንድትሄዱ አደራ እላለሁ። እንደው ሌላ ነገር ካላችሁ ጆሮአችሁን ቅርቅር አድርጉት። ሌላ ነገር ላለመስማት ማለት ነው። በሰላም ወደ ቤታችሁ ግቡ። ከቤታችሁ ሰላም ይቆያችሁ። ዝክሩን በር ላይ ሆኑና ስጡ። ያቆም በር ላይ ሆኑና ስጡ። በሰላም ግቡ። ሙሴ